ወዴት ልትሄጂ ነው? ሆስፒታል መሄድ አለብኝ። ምን ነው ሆስፒታል ምትሄጂ? ሚጣ ሆስፒታል ገብታለች። ሚጣ ምትዩ የኛን ፌቡዬ ነው? አይ እሱ አይደለችም። እና ታዲያ ሚጣ ማነች? ሚጣ ማለት ርብቃ ናት፣ የጋሽ ዘነበ ልጅ። ኦ ሚጣ። እና ታዲያ ምን ሆና ነው ሆስፒታል የገባችው? እኔ እንጃ፣ ድንገት ታሞ ሆስፒታል ገባች ነው ያሉኝ። እና ታዲያ ህመሙ አልታወቀም ማለት ነው? ህመሙ አይታወቅም አይመስለኝም። አሁን እኔ በቃ ልሂድ። ቆይ እንዴ አብረን ነው እንጂ ምን ሄደው ምን ሆነሽ ነው? ብቻሽንማ አትይዩ። አንተ እዛ ሄደህ ምን ትሰራለህ? እዚህ ሁን። ደግሞ ብትሄድም ትርፉ ድካም ነው። አረ ምንም ችግር የለውም ትርሲት፣ ችግር የለውም። እሺ በቃ ቶሎ በል። በቃ እኮ መደረግ ነው። ይሄ ሚጣ እንደው ምን ሆነች እባክሽ? እንደው ደህና ትሆን ግን ነው ፈጣሪ እንደው ምኑን ዱብዳ ጣልክብኝ? ጋሼ ቆይ ለምንድን ነው ተረጋግተህ ማትቀመጠው? እንደዚህ እኮ መሆን የለብንም። ቶኝ እስኪ ልጄ እባክህ። እንደውም እዚህ ከምትጨነቅ እቤት ሄደህ ለምን የተፈጠረውን ነገር አታይም? አንተ ደግሞ እኔ የጨነቀኝ የቤቱ ጉዳይ መሰለህ? ከምንም በላይ ያሳስበኝ አንድ ልጄ ጉዳይ ነው። እሱንማ እኮ አውቃለሁ፣ ግን እንደው እሱን ተወውና እንደው መሬት ላይ ስትወድቅ ድንጋይ ነገር እንደው አናቷን መቷት ይሆን? አይ የመታት እንኳን አይመስለኝ። እርግጠኛ ነህ? አዎ እርግጠኛ ነኝ። ድንጋይ መቷት ቢሆን ኖሮ እኮ ደም ይፈሳት ነበር። አንተ ደግሞ የግድ መመታቷን ለማወቅ መድማት ነበረባት። መቼስ እንደዛ ወድቃ ድንጋይ አግኝቷት ቢሆን ኖሮ መድማት አልነበረበት። ምናልባት የፈሰሰው ደም ጭንቅላቷ ውስጥ ቢሆንስ? ኧረ በስመ አብ! እንዴ ምን ሆነ አልጋሽ? ኧረ እንደዚህ አትበል። ምን አባቴ ላድርግ? ጨንቆኝ እኮ ነው። ቢሆንም ደግ ደጉን ማሰብ ነው የሚሻለው። ልክ ነህ። ደግ ደጉን ማሰብ ይሻላል። መጣሽ? አዎ። እንዴት ናችሁ? አሁን ሰላም ነው? ደህና ነን። እሷስ እንዴት ናት? እስካሁን ምንም ያወቅነው ነገር የለም። ኧረ እባክህ። አዎ ውስጥ አስገብቷት እየመረመሯት ነው ያሉት። ያሳዝናል። እንግዲህ ጋሼ እርስዎም ተረጋጉ፣ ደህና ትሆናለች። እሱ ባለቤቴ ነው፣ ተዋወቁት። ሚኪ ይባላል፣ የትርሲት ባለቤቷ። እሱንማ ነገረችኝ እኮ። ለማንኛውም ዘነበ እባላለሁ። ስላወቅኩት በጣም ደስ ብሎኛል። እውነት ከዚህ በኋላ እንደው ምንም ነገር እንዳያስቡ ከጎኖት ነኝ። እሺ ጋሼ። አመሰግናለሁ። የርብቃ ቤተሰቦች እነማን ናችሁ? እኛ ነን። ዶክተር እየፈለጋችሁ ነው፣ ገብታችሁ ቢሮ አናግሯት። እሺ ጋሼ ቅደም። ብሩኬ፣ እኛ የሚከፋፈል ነገር ካለ ከፋፍለን እንምጣ አይደል? አዎ በቃ ከፍላችሁ ነው። እና መድኃኒት የታዘዘላት ነገር አለ? እስካሁን ምንም መድኃኒት አልታዘዘላትም፣ ግን በኋላ የሚያስፈልጋት ይመስለኛል። በቃ እሺ፣ ጋሼን ብቻቸውን አተዋቸው። ግባ። እሺ በቃ እንደው ዶክተርዬ፣ እንደው ምን አይነት በሽታ ይሆን እንደዚህ ልጅን አዙሮ ይጣላል? ምርመራው እንደደረስነው ከሆነ የልብ ድካም ነው። የልብ ድካም? እንዴ ዶክተር፣ ይሄ እንዴት ሊሆን ይችላል? እንዴ ከዚህ በፊት እኮ እንደዚህ አይነት ነገር በፍጹም አጋጥሟት አያውቅም። እውነቱን ነው። ልጅን ከዚህ በፊት በጭራሽ አሟት አያውቅም። ልክ ናችሁ። ከዚህ በፊት አሟት ላያውቅ ይችላል። ታዲያ እንዴት ሆኖ ነው በአንዴ እንደዚህ አይነት ህመም ያመማት? እንደዚህ አይነት ህመም በከፍተኛ ድንጋጤና በተፈጥሮ ሊመጣ የሚችል ነገር ነው። እርግጠኛ ነሽ ዶክተር? እባክሽ የእኔ ልጅ ህመም ሌላ ነገር እንዳይሆን እባክሽ ደግመሽ ብትመረምሪያት። በደንብ መርምረናታል። በምርመራው የሚያገኘነው ውጤት ይሄ ነው። እርግጠኛ ነሽ ግን ዶክተር? አስቡ፣ በደንብ ስለመረመርናት እርግጠኛ ነን። ምኑን መከራ ነው ያዘዝክብኝ መድኃኒዓለም? እንደው ምን በድዬ ነው? እንደው ምን አረኩ? እንደው ይረጋጉ ጋሼ። ምኑን ተረጋጋሁት ልጄ? እንዴ በአንዴ ዱብዳ እኮ ነው እየነገርሽኝ ያለሽው። ይገባኛል ጭንቀቱት፣ ግን ደግሞ የልጆት የበሽታ ደረጃ ገና ስለሆነ በሕክምና መዳን ይችላል። እውነትሽን ነው? አዎ ጋሼ፣ ልጆትን የሚሰጣትን መድኃኒት በአግባቡ ከወሰደች
ቀዶ ጥገና ሳይደረግላት መዳን ትችላለች። እንደሱ ከሆነ በጣም ጥሩ ነው። አዎ፣ ግን አንድ ነገር ማድረግ አለባችሁ። ምንድነው እሱ? ምን መሰላችሁ? ከአሁን በኋላ ልጅቷ ለተወሰነ ጊዜ ከባባድ ስራዎችን እንዲሁም ደግሞ ድንጋጤ የሚፈጥርባት ነገር ሊኖር አይገባም። እሺ ዶክተር፣ እኛ የምንችለውን ነገር በሙሉ እናደርጋለን። ቴክ በሽታውን እንክብካቤ ስለሚፈልግ በደንብ ተንከባከቧት። እሺ። እንዴት ነው አሁን ነቃች እንዴ? አዎ ነቅታለች። እና ልናያት እንችላለን? አዎ ትችላላችሁ፣ ግን ያልኳችሁን እንዳትረሱ። እሺ ዶክተር፣ በፍጹም አንረሳም። እሺ፣ አሁን መድኃኒት እንድትገዙ ጽፍላችኋለሁ። ገዝታችሁ ትመጣላችሁ። እሺ እሺ። እኔ ልጅ ግን ዶክተር መቼ ነው ከሆስፒታል መውጣት የምችለው? ለሱ ችግር የለውም። ዛሬውኑ መውጣት ትችላለች። እውነትሽን ነው? አዎ መሄድ ትችላላችሁ። የሰጠናትን ግሉኮስ ጨርሳለች። ነገር ግን ቤት ሄዳችሁ የሰጠናትን መድኃኒት በአግባቡ መውሰድ አለባት። በሰዓቷ ካልወሰደች ጉዳቱ ግን የከፋ ነው የሚሆነው። ለሱ ችግር የለውም ዶክተር። እኔ ስላለው መድኃኒቷን ሳታቋርጥ በሰዓቱ ነው እንድትወስድ ማድረጋት። በጣም ጥሩ። እንደዛ ከሆነ በቶሎ የምትድን ይሆናል። እሺ ዶክተር፣ በጣም እናመሰግናለን። ሰላም ነጋሽ። ተመስገን አምላክ። በዚህ አይነትማ ልጄ ቶሎ ትድንልኛለች። እኔ የቤቱ መቃጠል አሁን አያሳስበኝም። ብቻ ዋናው ነገር ሰው ተጎድቷል የሚለው ነገር። በሽታዋ ምንድን ነው አሉ? የልብ ድካም ነው የሚሉት። ውይ የኔ እናት፣ ምን አይነት ከባድ በሽታ እኮ ነው። ወይኔ ልጄ፣ በቃ በማይሆን በሽታ ተለከፈችብኝ ማለት ነው እንዴ? ጋሼ ምን እያልክ ነው? ዶክተሯ እኮ በመድኃኒት እንደሚድን ነገረች አይደለም እንዴ? እሱማ ነግራኛለች እኮ፣ ግን በሽታው ከባድ ነው ስትል እየሰማ። እሱማ በሽታው እኮ ከባድ ነው፣ ግን ደግሞ ደረጃ ስላለውና ስለሚለያይ የሚጣ ደግሞ ቀለል ያለ ስለሆነ ብዙ መጨነቅ የለብህም። እንጃ፣ ምናልባት ዶክተሯ እኛን ለማረጋጋት አስባ ይሆናል ብዬ ነው። አንዴ ልቤ ፈራ። ምን ነው ጋሼ እንዴ? ለስንት ሰው ተስፋ የሚሰጥ እምነት ዛሬ የጠፋ። እኔ እንጃ፣ ልጄን እንዲሆን ማየቱ ፍርሃት ለቀቀብኝ መሰለኝ። ቢሆንም ጠንከር ማለት ነው ያለብህ። ታውቃለህ አይደል ያደራ ልጄ መሆኗን። አውቃለሁ ጋሼ። ልጄ አንድ ነገር ብትሆንብኝ ምንድን ነው የሚውጠኝ? እናቷ በሰማይ ቤት ሆና ያደራ ልጄስ ብትለኝ ምን ልላት ነው? አይዞ፣ ምንም አትሆንም፣ እግዚአብሔር አለ። ብቻ እንዳት ይሆንልኝ። ልጄ ትልቅ ማዕረግ ላይ ሳደርስ አንድ ነገር እንዳትሆንብኝ ብቻ። ይህን ሀሳብ እሷን ለወግ ማድረግ ማብቃት ነው። እርግጠኛ ነኝ ደግሞ ምኞት ይሳካል። አሜን። እስቲ ብቻ አሁን እሷን ብቻ ይማርልኝ። አሜን። ደግሞ ይኸውልህ አሁን ወደ ውስጥ ልንገባ ስለሆነ እሷ ፊት ምንም አይነት ነገር እንዳታሳይ። መቼስ እሷ ታማ ተኝታ እየሳቅኩ አልገባ። ባስቅም ማዘንን ፊት ላይ ማየት የለባትም። እውነቱን ነው ብሩክ፣ ከፊቶ ደስታ ማየት አለባት። ቶሎ እንድትድን ይረዳታል። ካላችሁ ምን ማድረግ እችላለሁ? እሞክራለሁ። ትርሲት ዶክተሯ መድኃኒት አዛልን ነበር። እኛ ገብተን እስከምንወጣ ገዝተሽላት ትመጫለሽ? አረ ችግር የለውም፣ ብቻ ወረቀቱን ስጠኝ፣ ቶሎ ገዝተንላት እንመጣለን። በጣም ነው የማመሰግነው። አረ ችግር የለውም፣ ብቻ እናንተ ተረጋጉ። እሺ እንረጋጋለን። በቃ ሚኪ፣ እኔ እናንተ ገዝተን እንምጣ ወይስ እዚህ ትቆየኛለህ? አይ ለምንድን ነው እዚህ የምጠብቅሽ? ማለቴ ሁለታችንም ሄደን ከምንደክም ብዬ እኮ። አረ ችግር የለውም ትርሲት፣ ምን ሆነሽ ነው? ርፍቃ ለኔ ሰት ያደለች እንዴ? ይሻላል። አዎ እኔ ደርሼ እመጣለሁ። እሺ አንዴ በፀሐይ እንጂ ተከታተችብኝ እዚሁ በቃ መጣሁ። እሺ አይዞሽ። መተሳሰባችሁ በጣም ደስ ይላል አይደል? አዎ፣ እንዲህ ከተሳሰባችሁ ደግሞ ትዋደዳላችሁ ማለት ነው። መቼስ ሰው ሳይዋደድ አይጋባ። እንደሱም አትበል። ለምን? ምክንያቱም ብዙዎቹ ሳይዋደዱ ብቻዬን ከምኖር ብለው ተጋብተው ይኖራሉ መሰለሽ። እሱስ እውነትዎትን ነው። እናንተ ጋር ግን ያለው መዋደዱ ይመስለኛል። ተሳሳትኩ? ልክ ነው ትጋሼ። ልጅቷን እኮ ረሳናት። ወደ ውስጥ አንገባም እንዴ? አዎ እንግባ። በቃ ጋሼ አንተ ቅደም።
አባዬ ወይ የኔ ልጅ ምን ሆኜ ነው? የኔ ልጅ ራስሽን ስተሽ ወድቀሽ ነበር። አሁን ምን እየተሰማሽ ነው? ትንሽ ድካም እያለኝ። የህመም ስሜት ይሰማሻል እንዴ? ትንሽ ልቤን እየወጋኝ ነው። የኔ አበባ እኔን ይውጋኝ። አባዬ እንደ ልጅ እኮ ነው እያባበልከኝ ያለከው። እኔ እኮ ደህና ነኝ። ትንሽ ብቻ ነው እያመመኝ ያለው። አይ ሚታይ አንቺ ያደግሽ ይመስልሻል እንጂ ለኔ እኮ ሁሌም ሕፃን ነሽ። እና ለምን ታዲያ እንደ ልጅነቴ እሽኮኮ አድርገኸኝ አትዞርም? አንቺ ሙጥ የሆንሽ ልጅ ታምሽም አፍሽ አይሰበሰብም አይደል? እውነቴን እኮ ነው። አንቺ ቶሎ ዳኝ እንጂ ምን እሽኮኮ ልታደርገኝ ነው? አደኩ ብለሽኝ የለ እንደውም አንቺ እሽኮኮ ታደርግኛለሽ። ምን ነው ልጅ አምሽ? አይ ትንሽ ልቤን ወጋ አድርጎኝ ነው። በቃ አሁን ዝም በይ። ብዙ ለማውራት በመከርሽ ቁጥር እኮ ይደክምሻል። ዝም ባልልስ በወስፌ አፌ ልሰፋው ነው። በቃ አንቺ አሁንም እንዴት አሜ ሰው ሚልሽን አሰይማት። አባዬ ወይ ልጅ ቤታችን ሙሉ ነበር ወይስ የተረፈ ነገር አለ? ይኸውልሽ አንቺ አሁን ስለሱ ማሰብ አይገባሽም። ዝም ብለሽ በሽታሽን ብቻ አስታሚ። ሙሉ ስለተቃጠለ ነው አይደል የማስነግሩኝ? እና ምንድነው? እስካሁን ሄደን አላየነውም። በቃ አንቺ በድንገት ወደቅሽና ሙሉ ትኩረታችንን አንቺ ላይ ነበር ያደረግነው። እውነቱን ነው አባዬ? አዎ ልጅ እውነቱን ነው። ከንብረቱ ይልቅ አንቺን ማዳኑን ነው ያሳሰበኝ። እና እስካሁን አልሄዳችሁ ማለት ነው? አዎ አልሄድንም። አንቺን ለማን ጥለን ነው የምንሄደው? እባክሽ ልጄ አትዘኝ፣ እኔም ይከፋኛል። እሺ አላስብም አባዬ። አንዴ እኔ እናንተ አውርተን እንምጣ። እሺ በቃ ጋሺ እንመለሳለን። እሺ አውርተን እንመለሳለን። እሺ ጋሽ። እሺ እስከዛ እኔም ከልጄ ጋር የወደ ወዳችንን እንጫወታለን አይደል እንዴ? አዎ አባዬ። አንተ መቼ ልነግረኝ ነበር ያሰብከው? ምኑ? የነጋሽ ቤት መቃጠሉ ነው። ረስቼው ለካ አልነገርኩሽም። እየቀለድክ ነው? ቆይ እንዴት እንደዛ አይነት ነገር ትረሳለህ? ይኸውልሽ ምክንያቱም በቃ ቤቱ በተቃጠለ ቅጽበት ነበር ርብቃ እጃችን ላይ ወደቀችው። በቃ በሷ ምክንያት ስንሯሯጥ ያለውን ነገር ረሳ ነው። ለዛ ነው። እና በቤቱ ምክንያት ነው ርብቃ የታመመችው? አዎ በዛ ምክንያት ነው። እኔ የምልሽ ግን አንድ ነገር ባስቸግርሽ ቅር ይልሻል? ምንድን ነው እሱ? ለዛሬ ጋሼና ርብቃ አንቺ ጋር ማረፍ ይችላሉ? ችግር የለውም፣ እኛ ጋር መቆየት ይችላሉ። በጣም አመሰግናለሁ። ችግር የለውም። አንተን ያ ሁሉ አመት ያስጠለሉህን ሰዎች እንዴት ለአንድ ቀን ማሳደር ይከብደኛል። አመሰግናለሁ፣ ግን ለአንድ ቀን ብቻ ላይሆን ይችላል። እንዴት? ምናልባት ቤቱ ሙሉ በሙሉ ከሆነ የወደመው ምንም መጠጊያ ስለሌላቸው አንቺ ፈቃደኛ ከሆንሽ የተወሰነ ጊዜ አንቺ ጋር እንቆያለን። እሱን ቀስ ብለን እንወስናለን። መጀመሪያ ግን የተቃጠለውን ቤት ማየት አለብን። እሺ አየዋለሁ። አሁን ግን ሚጣን ትቼ መሄድ አልችልም። ምን ችግር አለው? አሁን እኔ ያለው አይደል እንዴ? እንደዚህ ሆነ እኮ ትቼ መሄዱ ትንሽ ይከብደኛል። ለዛ ነው። ችግር የለውም አልኩህ እኮ። ደግሞ እነሱም የቤታቸውን ሁኔታ አውቀው ልባቸው ቢያርፍ ነው የሚሻለው። እሱስ ልክ ነሽ። መድኃኒቱን አገኘህ? አዎ አገኘሁ። እሺ እንካ ብሩኬ። በጣም አመሰግናለሁ። በቃ እኔ ሂጂ ቻው ብያቸው ልምጣ። እሺ እኔ የምልሽ የት ደርሶ ሊመጣ ነው ብሩኬ? ቤታቸው ተቃጥሎ እሱን ላይ ሄድ ነው። ኧረ እባክሽ በጣም ያሳዝናል። ከዚህ ወጥተው ራሱ የሚሄዱበት ቦታ የላቸውም። ውይ በጣም ነው የሚያሳዝኑት። እንግዲህ ምን ማድረግ ይቻላል? ያው ፈጣሪ ይርዳቸዋ። እኔ ግን ዛሬ እኛ ጋር እንዲያርፉ ላደርጋቸው። ትርሲት እየቀለድሽ ነው? ከምሬ ነው።
እንደዛ ከሆነማ በጣም ጥሩ ነው። ታውቂያለሽ እኔም እኮ እንደው ፈርቼ ነው እንጂ እኛ ጋር ለአንድ ወር ቢቆዩ እያስቤ ነበር። ኧረ እባክህ። አዎ ያው እንዳልሽው ለአንድ ቀን እኮ ምን እንደዛ ማሰብህም ትልቅ ነገር ነው። እኔ የምልሽ ግን ያው መቼም ከአንድ ቀን በላይ እዛ ቤት አይቆይም አይደል? ይመስለኛል። ወይኔ ሚኪያስ ጭራሽ ከነጎተታቸው ተደራጅተው መጡ። የሁሉ ስራ የዛ መናጤ ብሩክ ተብዬ ነው አውቃለሁ። ምን ጅላጅል የሚሰራው ነገር መች ጠፋኛል። መናጤ ወይኔ ሚኪያስ እና ልትሄድ ነው በቃ? አዎ የግዴታ ሄጄ ቤቱን ማየት ይኖርብኛል። እሺ በቃ ሂድ። እና ፈቀድሽልኝ ማለት ነው? ቶሎ ተመልሰን እንድትመጣ። እሺ ቶሎ እመለሳለሁ። እሺ ትርሲት በቃ ዶክተሯ መውጣት ትችላለች ስላለች አንቺና ሚኪ ሆናችሁ ይዛችኋት ሂዱ። እሺ ይዣቸው እሄዳለሁ። እንዴ የት ነው ይዛን የምትሄደው? አዎ እኔ እስከምመጣ ድረስ እሷ ቤት ነው የምታርፉት። የግድ ነው እዛ መሄዳችን? አዎ ለጊዜው እነሱ ጋር ብቻ ነው ማረፍ የምንችለው። ብቻ የሰው ማስቸገር እንዳይሆንብን። ምንም ችግር የለውም። እንዲያውም ለእኔ በረከት ነው። ሸክም ሆንብሽ ልጅ። ችግር የለውም ጋሼ፣ ምንም ሸክም አይሆንብኝም ካልሽ እንግዲህ እኔ ምን አደርጋለሁ? ብድርሽን ቸሩ መድኃኒዓለም ይክፈልሽ። አሜን። በቃ እኔ ቶሎ ደርሼ ልምጣ። እሺ ቶሎ ደርሰና። እኔም የልጄ ጉዳይ ሆኖብኝ እንጂ ልቤ ያለዛ ነው። አውቃለሁ ጋሼ። በሉ በቃ ቻው። እሺ ቻው። አሁን እንዴት ነሽ ርብቃ? ደህና ነኝ። ግን ተነስተሽ መሄድ ትችያለሽ? ይመስለኛል። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ መሄድ እችላለሁ። እሺ በቃ እንደዛ ከሆነ ሚኪን ጠርቼው ልምጣ። ቀስ ብላችሁ አስገቡት። ቀስ ብላ ያዛት። ንጉቡሽ ሶፋ ላይ ላስተኛት ነው። ለጊዜው ቦታ እስኪገኝ ያው ሶፋ ላይ ትሁን። ተመቸሽ አይደል? እሺ እሺ። ቁጭ በሉ ጋሼ። እሺ እሺ፣ እቀመጣለሁ። በጣም የሚያምር ቤት ነው። ወደዱት? በጣም እንጂ በጣም ዘናጭ ቤት ነው። አዎ ቆንጆ ቤት ነው። ከብሩኬ ጋር አብረን ሆነን የሰራነው ቤት ነበር። ኧረ እባክሽ ጎበዝ ነው በይኛ። ናው በጣም እና ከዚህ ቤተ መንግስት ከሚያክል ቤት ነው ወጥቶ ከኛ ጋር በዛሽ ደሳሳ ቤት ሲጨናበስ የነበረው። ተው እንደዚህ አይበሉ። እርሱንስ ቢሆን እርሱ አይደለ እንደዚህ ያደረጉት? ኧረ ተይኝ። አሁን የማሳስበው በራሴ በጣም ነው ማፍረው። እንዴ ምን አድርገው ነው በራስዎት የሚያፍሩት? በስንት ድሎት ያደገን ሰው የማንንም ጫማ ሳሰፋው መክረሜ በጣም ያሳፈረኝ። እርስዎ መቼ ይሆናል ብለው ጠረጠሩ? እሱስ ልክ ነው። በጭራሽ እንደዚህ ይሆናል ብዬ አላሰብኩም። ችግር የለውም በቃ እሱን እርሱት። የኔ ቆንጆ ታዲያ ምን ልስራልሽ? አይ ምንም አልፈልግም። መድኃኒት መውሰድ ስላለብሽ እኮ መብላት አለብሽ። ያው እኔ መቼ ጠፍታኝ፣ ያው የሰው ቤት ስለሆነ አፍራ ነው።
ለምን አፍራለሁ? ቤቱ እኮ የብሩኬን ቤት ነው። እሱስ ልክ ነሽ። ቤቱ የብሩኬም ጭምር ነው። እባክሽ እሷ የምትለውን ተይና ደስ ያለሽን ምግብ ሰርተሽ አምጪላት። እንደዛ ይሻላል? አዎ እንደሱ ይሻላል። እሺ በቃ በእኔ ምርጫ እሰራላታለሁ። እሺ ነገርኩህ እኮ ከነግሳንግሱ ነው የመጣው ብዬ። እና ምን ችግር አለው? እንዴት ችግር የለው? ማለቴ ለአንድ ቀን ነው አይደል የመጡት? ምን ሆነሃል? መንጌም እኮ ለአንድ ቀን ነው መጣው ብሎ በዛው ወጥቶ የቀረው። እናማ እነሱም ለአንድ ቀን ብለው ገብቶ በኋላ አልወጣም ቢሉ ምን ልላቸው? የሟች ቁጥር እየበዛ ነው በለኛ። አንተ ትቀልዳለህ? አረ እኔ እየቀለድኩ አይደለም። እኔ ጨንቆኛል፣ አንተ ዛ ትሞላፈጥብኛል አይደል? አረ ከምሬ ነው ሚኪ። እንዴ ስማ፣ ይኸውልህ ለአንድ ቀን መሆኑ ምንድነው ችግሩ? ግን ይኸውልህ ከአንድ ቀን በላይ ከሆነ በጣም ችግር ነው። እኔስ የምልህ እሱን አይደል እንዴ? ይኸውልህ እንደዛማ ከአንድ ቀን በላይ ከሆነ ጣልዘው ወደዛ ማባረር ነው፣ ወይ ደግሞ እንደ ድመት ጆሮአቸውን አንጠልጥለህ ከቤት ታስወጣቸዋለህ። ተከስተ ይሄ ብሩክ የሚባል ሰውዬ ከመጣ በኋላ ሰላሜን ነው ያጣሁት። ቶሎ ብለህ እሱ ልጅ ላይ የሆነ ውሳኔ መወሰን አለብህ። እሱ ግድ ነው፣ ዛሬውኑ መወሰን አለብኝ። አዎ አንዱን ማስወገድ አቅቶን እኮ ሌሎች መጨመር የለባቸውም። ልክ ነህ፣ እሱን ቶሎ ማስወገድ አለብን። በጣም ጥሩ ውሳኔ ወሰንኩ። ማሚዬ ወጪ የኔ ጣፋጭ ምንድነው ደግሞ ዩኒፎርማችሁ? ዛሬ በመጨረሻ ክፍለ ጊዜ ስፖርት ነበር። ማሚዬ ንፍቅ ብለሽ ነበር። ምንድነው መተሰላም አትለኝም እንዴ? እናት ላይ ነው እንደዚህ ጅነን የምትለው? ማሚ እንደሷ አበይ። ማሚዬ እነማን ናቸው? ዘመዶቻችን ናቸው። ዘመዶቻችን? አዎ ዘመዶቻችን። ሂዱና ሰላም በሏቸው። ስምሽ ማን ነው? ፌቨን ብሩክ። የብሩክ ልጆች ናቸው እንዴ? አዎ የሱ ልጆች ናቸው። በጣም ደስ ይላል። ጎረምሳ ልጆች አድርሷል በእኛ። አንተ ስም ማን ነው? እኔ ካለ በጣም ደስ የሚል ስም ነው። አንተ ስም ማን ነው? እኔ ዘነበ እባላለሁ። አንተ ምናችን ነክ? ዴፌቡ እንደዛ ይባላል። አትጠይቅ፣ ያው ልጅ አይደለች። እኔ አያታችሁ ነኝ። እሷስ ምናችን ነች? እሷ ደግሞ አክስታችሁ ናት። አንተ ቆይ የማሚ አባት ነው ወይስ የአባቢ አባት ነው? እኔ የብሩክ አባት ነኝ። እንዴ ነው የአባዬ አባት ሞቷል ብለሽ ነው አልነበር እንዴ? መጀመሪያ ዩኒፎርማችሁን ቀይሩና እናወራለን። ማሚ ካሌብ ተናገርኩ። እኔ ግን አያቴ ተረት ሳይነግረኝ የትም ማለት ነገርኩሽ እኮ ገብተሽ ልብስሽን ቀይሪ። ደግሞ ልጅቷ ፊት አታስጩኝ። እኔ ከአያቴ ጋር ነው መጫወት የምፈልገው። እሱ ደክሞታል፣ ዞር በይለት። ችግር የለውም። እንደውም ቆንጆ ተረት እነግርሻለሁ። እውነትህን ነው አያቴ? አይ እኔ ልጅ ተረት የመሰረት ይኸውልሽ፣ በድሮ ጊዜ አንድ አህያ ካሌብ ደህና ነህ? ደህና ነኝ። ምን ሆናል? አንድ ጥያቄ ልጠይቅህ? ና ግባ። ጠይቀኝ ነው። ና ቁጭ በል የኔ ልጅ። ጠይቀኝ። ምንድን ነው? አስነካው። ሳሎን ያሉትን ሰዎች ታውቃቸዋለህ እንዴ? አዎ። ምን ነው? ሰውዬው እኮ የብሩክ አባት ነኝ ብሎ ዋሸኝ። ኧረ እባክህ። እኔ ደግሞ የአባዬ አባት እንደሞተ አውቃለሁ። እሱማ ድሮ ነው የሞተው። እኔም አውቃለሁ። ሰውዬው ውሸታም። ልጅቷ ግን ማን ናት? ስለ እሷ ባታውቅ ነው የሚሻለው። ለምን? ምክንያቱም ካሌቤ እኔ ሲመስለኝ ሚስቱ ነች። የማን? የሽማግሌው?
እንዴ ካሌብ ምን ሆናል? ሽማግሌው ማለት ነው እና የማን ሚስት ናት? ይኸውልህ ካሌብ የብሩክ ሚስት ነች ሲመስለኝ። እናንተን የጠላችሁ እሷን ስለወደደ ይመስለኛል። ታውቃለህ አባዬን በጣም ነው የጠላሁት። ካሌብ የኔ ልጅ እኔም እኮ አባት ነኝ። እሱ በደም ምን ይወዳሉ? በቃ እኔ ልጅ እሺ የኔ ልጅ ሂድ በቃ። ካሌብ አቤት የኔ ልጅ በጣም ነው የምወድሽ በጣም። እሺ ለሌላ ለምንም ባትሆንም ቢያንስ ለነሱ ይደራስ ምታት ሆነባቸው። ጂል ያባቱ ቢጤ ምንያቲ እንዴት ደስ የሚል ተረት እንደነገረኝ አንተ ግን አመለጠክ። ተይኝ እባክሽ። ምን ሆነክ ነው የኮረፍከው? ታች የተኛችው ሴት ማን እንደሆነች ታውቂያለሽ? ማናት? አዲሷ የአባዬ ሚስት ናት። እሷ እኮ የአያቴ ልጅ ነች። ምን ሆነ ነው? እውነቴን ነው። አባቢ እኛንም ማሚንም የጠላት እሷን ስለሚወዳት ነው። አባቢ አይጠላንም። ይጠላናል፣ እኛን አይወደንም። አንተ እንዴት አወቅ እንደሚጠላን? ባለፈው ማታ መጥቶ አልወዳችሁም ሲል ሰምቼዋለሁ። መቼ ነው እዚህ መጥቶ የሚያውቀው? ባለፈው መጥቶ ነበር። አንቺ ሰለተኛሽ ግን አልሰማሹ እና አልወዳችሁም ሲል ሰማክ? አዎ ሰምቻለሁ። ፌበን እርግጠኛ ነህ ካሌብ? አዎ እርግጠኛ ነኝ። አንቺንም እኔንም አይወደንም። እሱ ባይወደኝ ራሱ እኔ በጣም ነው የምወደው። ለምንድን ነው እሱ እየጠላሽ አንቺ የምትወጂው? ምክንያቱም አባቴ ስለሆነ። እኔ ግን በጣም ነው የጠላሁት። ለምን ትጠላዋለህ? አባትህ እኮ ነው። እንደውም ልንገርሽ ልጆች አይደሉም ራሱ ብሏል። እየዋሸ ነው አባዬ እንደዛ ይሉ። ካመንሽ መኝ ካላመንሽ አትመኝ፣ የራስሽ ጉዳይ። እኔ ግን አልወደውም። ጋሽ ርብቃን ቀስቅሷት የመድኃኒት መውሰጃ ሰዓት ደርሷል። ልጄ ልጄ ተነሽ ተነሽ። ምንድነው አባዬ? የመድኃኒት ማውጫ ሰዓት ደርሷል። ምግብና መድኃኒትሽን ዋጭ። ቆይ ትንሽ ቆይቼ። አይ እንደሱም አይሆንም። ሰዓት ሳታሳልፊ ነው መድኃኒትሽን መውሰድ ያለብሽ። ተነሽ። እሷ ልክ ናት። ተነሽና ምግብሽን ቢና መድኃኒትሽን ዋጭ። ጎሽ ልጅ ጎሽ ጎሽ። ጋሼ እርሶም ከሷ ጋር አብረው ይብሉ። እኔ እንኳን ትንሽ ይቆያሉ። አሁን አልበላም። ለምንድን ነው የሚቆዩት? አብረው ይብሉ እንጂ። አይ ይቅርብኝ። እኔ አሁን ምንም የመብላት ፍላጎት የለኝም። መብላትም አለቦት። ጾመውን እኮ ነው ያሉት። ደግሞ ይጎዳሉ። አይ ልጅ አትጨነቂ። እኔ በስራት ሲመጣ ጠብቄው እበላለሁ። እንዴ በስራ እስካሁን አልመጣም እንዴ? አልመጣም። ይሄን ያህል ምን ሆኖ ነው የቆየው? እኔ እንጃ ልጅ። ምናልባት አደጋው ከባድ ሆኖ እየረዳቸው ይሆናል። እሱ በመጣበት ሰዓት ይበላል። እናንተ እሱ መጠበቅ ትታችሁ ብሉ። እኛ እኮ ተነጣጥለን መብላት አልለመድንም። ሲመጣ አንድ ላይ ጠብቀን ነው እንበላለን። እንደሱም አይሆንም። አንቺ የግድ መብላት አለብሽ። ካለዚያ ደግሞ የመድኃኒት ሰዓት ያልፍብሻል። እውነቷን ነው ልጅ። አንቺ ቢ እሱ ሳይመጣ አልበላም፣ እጠብቀዋለሁ። ጋሼ አንድ ነገር በሏት እንጂ። ምን ልበላት? እሷ አንዴ ድርቅ ካለች ድርቅ ነው። ምን ይሻላል ባካችሁ? ያው እስኪመጣ መጠበቅ ነው። ታዲያ ሌላ ምን እናድርግ? ይኸው እንደውም መጣ። እንዴት ዋላችሁ?
ጥሩ ሰዓት ነው የመጣው። ኧረ ምን ነው? እሱ ካልመጣ ምግብ አልበላም ብላ ነበር። እንዴ ምን ነው የሚታየ? እንደዚህ ይደረጋል እንዴ? እናንተ ጥረልን በላው። አሁን እሱ መጥቷል ብሉ። እኔም ሰዓት ልጨምር። ይቅርታ፣ በሳህን እንዴ የምንበላው? አዎ ምን ነው? እኛ አንድ ላይ መብላት ስለለመድን በሳህን መብላት እንቸገራለን። ታዲያ በትሪ ላምጣላችሁ፣ አብራችሁ ትበላላችሁ? ደስ ይለናል ካላስቸገረን። እሺ ችግር የለውም። እናመሰግናለን። አይ ጋሼ፣ እኔ የምልህ የእኔ ልጅ እንደው ቤታችን እንደው ተርፏል? በጣም አዝናለሁ ጋሼ። ምንም የተረፈ ነገር የለም። ሁሉም ነገር እንዳለ ነዷል። አይ እንደው ለምልክት እንኳን የቀረ የለም? ምንም የለም፣ እንዳለ ነው። ሁሉም አመድ ነው። እኔ የምልህ የእኔ ልጅ እንደው የኛ ቤት ብቻ ነው ወይስ የጎረቤታችንን ቤት ተቃጥሏል? ከኛ ቤት ውጪ ሌላ 3 ቤትም ተቃጥሏል። አይ መከራ፣ አይ መከራ። እንደው ምኑን ጉድ ነው የመጣብን እባክህ። በጣም ከባድ ነው ጋሼ። ይበልጥ ደግሞ የሰዎቹን ሀዘን ብታይ እንዴት እንደሚያው። አይ እንደው የተጎዳ ሰው ይኖራል? አለ። አንዲት ሕፃን በተኛችበት ነው እሳት አደጋው የተነሳው። እና እዛው ቤት ውስጥ ተቃጥላ ሞተች? አይ መቃጠል እንኳን አልተቃጠለችም። እና ምን በጭስ ታፈና ራሷን ስታ ሆስፒታል ገብታለች ነው ያሉት። ብቻ እንዳትሞት ነው ፍርሃቴ። ይቅርታ ቆየውባቸው አይደል? ችግር የለም። እኔ የምልህ ብሩኬ፣ የአደጋው መንስኤ ታወቀ እንዴ? እኔ እንጃ፣ እሱ ማንንም አልጠየኩም። ምናልባት እኮ የአደጋው መንስኤ ሻማ ሊሆን ይችላል። የብዙ አደጋዎች መንስኤ ሻማ ለማጥፋት ሊሆን ይችላል። ወይኔ ጉዴ! ሻማ ማብራት ሲመጣ አጥፍቼ ነው ሳላጠፋው የወጣሁት። ምንድን ነው የሰራሁት? ወይኔ ጉዴ! እውነትሽን ነው። ይሄኔ በአንድ ሰው እንዝላልለት ነው ሁሉ ንብረት የተቃጠለው። ለማንኛውም እናንተ እስከፈለጋችሁበት ጊዜ ድረስ እዚህ መቆየት ትችላላችሁ። እናመሰግናለን። እግዚአብሔር ይስጥሽ። ችግር የለውም። አሁን ምግቡን እንብላ። እሺ እንበላለን። ልጆቹን ጥሪያቸዋ። አረ ችግር የለውም። ለልጆቹ ለራሳቸው ሰጥቻቸዋለሁ። አብረውን ቢበሉ ደስ ይለኝ ነበር። ችግር የለውም። ሌላ ጊዜ አብረውን ይበላሉ። ልጆቹ ከትምህርት ቤት መጥተዋል እንዴ? አዎ፣ ምግብ እንብላና ሄደህ ታያቸዋለህ። እሺ። ካሌብ አታጠናም እንዴ? አላጠናም። ለምን በማታጠናው? አላጠናም። ምን አገባሽ? እንዴት አያገባኝ? ወንድሜ እኮ ነህ። ዝም ብለሽ አለፍልፊ። አርፈሽ የራስሽን ስራ ስሪ። እንዲሁም የራስ ጉዳይ ተተናስቶ ወድቅ ያኔ ልክ ትገባለህ። እኔ ካሌብ መቼም አልወድቅም። አረ እንደዚህ እየተኛ ልታልፍ ነው? አንቺ ለምን ዝም አትይም? ስታስተላው እናት ነግሬያለሁ። በኋላ ያገባኝ እንኳን ዝም በይኝ በቃ። ለምን ነው ነግሬልህ? መግባት ይቻላል? አባዬ ወይዬ እኔ ልጅ እንዴት ነሽ? አባዬ እንዴት እንደናፈቃችሁ። እኛ ራስ በጣም ናፍቀን ነበር። ካሌብ ተነስተህ አታቅፈኝም እንዴ? ደክሞኛል። እንደዛ ከሆነ እኔ መጥቼ ልቀፍህ ማለት ነው። አጠገብ መጥቼ አታቅፈኝም? ተው በቃ አባዬ ያቅፋለሁ። እሺ እኔ ወድጅ አባቢ እኔ በጣም ነው የምወድሽ። እኔም በጣም ነው የምወድሽ። አየህ አባዬ ይወደናል። ምን የማልወዳችሁ ነው እንዴ የሚመስላችሁ? እኔ እኮ በጣም ነው የምወዳችሁ እኮ። አንቺ ሲጀመር ጅል ሰልሞሽ ነው ሁሉንም ነገር መጣው። እኔ ግን አለ ካሌብዬ፣ እናትህ እኮ እንዳኮረፍክ ነግራኝ ነበር።
አሁንም እንደኮረፍከኝ ነው እንዴ? ፊቪዬ ካሌብን ለብቻ ማውራት የምፈልገው ነገር አለ። አንዴ ውጭ ቆይ። ለምንድን ነው ብቻ የምታወራኝ? ምክንያቱም እሷ መስማት ስለሌለባት ነው። እሷ ምንም አታውቅ ነው እንዴ የሚመስልክ? ምን እያልክ ነው? እኔ ልጅ ስለ ሁሉም ነገር ታውቃለች። ምንድን ነው የምታውቁት? አንተ እንደማትወደን እንደማትፈልገን እኔም እሷም እናውቃለን። ካሌብዬ እንደሱ እኮ ማሰብ የለብን። እውነቱን ነው አባዬ፣ አትወደንም? ኧረ እኔ በጣም ነው የምወዳችሁ። አትዋሽ። እውነቴን እኮ ነው የምላችሁ። እንዴ በጣም ነው የምወዳችሁ። ልጆች አይደላችሁም እንዴ? ባለፈው ልጆች አይደሉም ስትል ሰምቼዋለሁ። ኧረ ካሌብ እኔ እንደዛ አላልኩም። በጣም ነው የምትነዱት። አንተ ማሚ ውሸታም እንዴ ካሌብ ወደ ልትሄድ ማንንም አትፈልግም። አባዬ ወይ ልጅ የእውነት ግን አትጠላንም አይደል? በፍጹም አልጠላችሁም። እንደውም በጣም እኮ ነው የምወዳችሁ። እኛ በጣም ነው የምንወድ። ካሌብም ስለሚወድክ ነው ያኮረፈክ። አውቃለሁ። እያጠናሽ ነበር አይደል? አዎ እያጠናሁ ነበር። በቃ አንቺ ጥናትሽን ቀጥይ፣ እኔ ደግሞ ካሌብን ሄጄ ላናግረው። እሺ አባዬ፣ ውድድ ነው እሺ ማድረግ። እኔ ውድድ ነው ማድረግ። እሺ ሊማ እሺ ቆይ ብሩኬ፣ ካሌብን ምን ብለው ነው? እኔ ምንም አላልኩትም። ታዲያ ምን ሆኖ ነው እንደዛ ተበሳሽቶ የወጣው? ምን እባክሽ፣ ባለፈው የነገርሽኝ ነገር እኮ ሊረሳው አልቻለም። ወይኔ እስካሁን አኩርፏል ማለት ነው። አይገርምሽም? ልጅ አይደል እንዴ? ግን እንዴት አረሰው? እባክሽ ነገርየው ልቡን ሲያሰራው አይቀርም። ምን ይሻላል ባካችሁ? ይሄ ሁሉ ነገር የተፈጠረው ደግሞ ባንተ ምክንያት ነው። እሺ ምን? ቆይ አሁንም እኔን እየወቀሽኝ ነው? አዎ እንደዛ ብለህ መንገር አልነበረብህም። አሁንም ቢሆን መጥፎ ነገር እንዳወራ ባትገፋፊኝ ጥሩ ነው። አንዴ እኮ የልብህን ተናግረህ አውርተህ ጨርሰሃል እኮ። እንዳንቺ ግን የልቤን አልሰራው። ይሄ ደግሞ ምን ማለት ነው? ለዚህ ሁሉ ነገር ተጠያቂዋ ደግሞ አንቺ ነሽ። አሁን ትርፍ ነገር አትነጋገር፣ ልጆቹ ሊሰሙ ይችላሉ። ምን ከስተትሽ ለመሸሽ እየሞከርሽ ነው? ምን ማለት ነው? ምን ነው ጋሼ፣ ምን አጣ? ሽንት ቤቱ እኮ ጠፍቶ ነው። ሽንት ቤቱ ነው? ይኸው በዚህ ጋር ዞር በለና ይኸው አለ እዛ። የቱ ነው? ይኸው እዛ ጋር ሁለተኛ ላይ። አየሁ። እሺ በቃ ደርሰናል። እሺ ግን ልጆቼ ሁሉ ነገር ሰላም ነው አይደል? ሁሉም ነገር ሰላም ነው። ምን ነው? አይ እንደው ስትጨቃጨቁ የሰማችሁ መስሎኝ። ኧረ አልተጨቃጨቅንም። ዝም ብለን እኮ እንደው እየተመካከርን ነው አይደለም? ቢትርሲት። አዎ ጋሼ፣ ስለ አንዳንድ ነገሮች እያወራን ነበር። እና ሁሉ ነገር ሰላም ነው? ሰላም ነው ጋሼ። እኔ ደግሞ እየተጨቃጨቃችሁ መስሎኝ። ሰላም ከሆነማ ጥሩ። እኔ ልሂድ በል፣ እናንተ አውሩ። እሺ ጋሼ። አየህ አይደል ጭቅጭቃችን ምን ያህል ሰው እንደሚረብሽ። ጭቅጭቁን እኮ የጀመርሽው አንቺው ራስሽ ነሽ። አሁን ከኔ ጋር መጨቃጨቅህን ትተህ ያኮረፈውን ልጅህን አባብለህ ብትስማማ ይሻላል። እሱን አናግረዋለሁ። ግን ይኸውልሽ ከዚህ በኋላ ሁለተኛ እኔን ጥፋተኛ እንዳታደርጊ። ሁሉንም ነገር የጀመርሽው አንቺው ራስሽ ነሽ፣ በአንቺ ምክንያት። እሱን ተው፣ ሌላ ጊዜ ቁጭ ብለን በደንብ እናወራዋለን። ልጅህን ግን አትርሳ። ጥሩ። አሁን እሺ ያለው ውጭ ወጥቷል። ቆይ አንተ እንዴት ቤት እንዲገቡ ትፈቅድላቸዋለህ? ሚኪ ምን ነክቷል? አንተ ያማል? የምሬን ነው። በጭራሽ መፍቀድ አልነበረብህ። ሲጀመር ቆይ ማን ነው እኔን ፈቃጅ ያደረገ? ምን ሆናል ሚኪ? ስማ ይኸውልህ፣ እዛ ቤት ውስጥ ያላንተ ፍቃድ ምንም አይነት ነገር ሊሆን አይገባም። ምንም። እየቀለድክ ነው ወይስ እኔ ለማናደድ ፈልገህ? እውነቴን ነው። አንተ ለምን አናድዳለህ? እኔ ምን አውቅልሃለሁ? እኔ ከምሬ ነው ሚኪ። ይኸውልህ ስማኝ፣ አንተ እኮ የቤቱ ወንድ ነህ፣ ገባ? ስለዚህ አንተ ነህ የቤቱ ራስ መሆን ያለብህ። እንዴት ይደላና እባክህ።
ምን ወንድ ልጅ የቤቱ ራስ ነው ምናምን የሚባለው ነገር አታምንበትም? በራሱ ቤት ከሆነ አዎ፣ በእሷ ቤት ከሆነ ግን ጭራ ነው የሚሆነው። እና እንደፈለገች እንድትሆን ፈቀድክላት ማለት ነው? የእሷ የሆነ ነገር የኔ እስኪሆን ድረስ አዎ። አይ ሚኪ፣ እና እስከዛ ይሄ ምንድነው ሲጣሩ ቴጌ አቤት በላሽ ከርሚለውን ዘፈን እየዘፈንክ ልትኖር ነው? ወይኔ ጓደኛዬ፣ ሌላ አማራጭ የለም። ንብረቱ በእጄ ሲገባ ግን ራስ ምን እንደሆነ አሳያታለሁ። ይሁን እንግዲህ ምን ይደረጋል ብለህ ነው። ለማንኛውም ስለ ብሩክ ነው ወሰንክ? ወስኛለሁ። አሁኑኑ መወገድ አለበት። በጣም ጥሩ ውሳኔ ነው የወሰንከው። እና መቼ እንዲወገድ አሰብክ? አጋጣሚው በተገኘ ጊዜ መወገድ አለበት። ይኸውልህ ልክ ጥሩ አጋጣሚ ሳገኝ አንተ በምትፈልግበት መንገድ አስወግደዋለሁ። አንተ እኮ አይደለም የምታስወግደው። እና ማን ነው የሚያስወግደው ታዲያ? ሌላ ከአንተ የተሻለ ሰው አግኝቻለሁ። እየቀለድክ ነው እንዴ? እውነቴን ነው። አንተ አይደለም የምታስወግደው። እና ይሄ ልትነግረኝ ነው እዚህ ድረስ የጠራኸኝ? አይ ለዚህ ብቻ እንኳን አይደለም። እና ለምንድን ነው? ተከስተ ሰውየው ጋር አብረን እንሄዳለን። ኧረ ሚኪ እኔን ተውከኝ ማለት ነው? ምንም አማራጭ የለም። የመጨረሻ አንድ እድል ስጠኝ። እኔ እንደጀመርኩት እኔው ልጨርሰው። ቆይ ስታስበው አንተ ካሁን በኋላ አንተን ማምን ይመስላል? በፍጹም አላምንም ተከስተ፣ በፍጹም። ምን? ቆይ ሚኪ ምልህ ይከዳኛል ምናምን ብለህ አስበህ እንዳልሆነ እርግጠኛ ነኝ አይደለም? እንደሱ እንኳን አላስብም በፍጹም። ምክንያቱም ብትከዳኝ አንገትን ከጭንቅላት እንደምለይልህ ታውቃለህ። እና ያላመንከኝ ምን እሱ ማስወገድ አይችልም ብለህ ነው? እንደዛ ነገር ነው። ቆይ እሺ ይሁን፣ ግድ የለም። አሁን ስራውን የሚሰራልን ሰውዬ በምን አመከው? ምልህ የት ታውቀዋለህ? ምክንያቱም እሱ ፕሮፌሽናል ገዳይ ነው። ኦ እኔ ልልህ የፈለኩት ሚስጥርን እንደሚጠብቅልህ በምን እርግጠኛ ሆንክ ነው? ምን ሆናል? እሱም እኮ አንገቱ ላይ የተቀመጠ ጭንቅላት አለው። እና ማለት እሱንም ልትገለው ነው? ሚስጥር ካልጠበቀ ምንም አማራጭ የለኝም። ቆሻውን ምን ልሰራለህ? ሞኛ ይሞት እንዲያጫወት ሲባል አልሰማህ? እናማ ስራ ብታጣ እኔን ታጫውተኛለህ። ምን ሞኝ ነህ እያልከኝ? እኔ አላልኩም። አንተ ካልክ ግን ምን ይደረጋል? ራስህ ነው ያልከኝ ቦስ። ሰምቻለሁ በደንብ። ና እንሂዳውን፣ አትጨቃጨቀኝ የኔ ጅል። የኔ ጅል? አዎ ምን ነው ቅር አለ እንዴ? እንዴት ቅር አይለኝም? ይኸውልህ ሚኪ ስማ፣ እኔ ሞኝም ጅልም አይደለሁም። እሺ ይቅርታ በቃ ተከስተ፣ አንተ ሞኝም ጅልም አይደለም። አዎ ሚኪ በቃ ሁለተኛ እንደዚህ እንዳትለኝ፣ በጣም ነው የሚያስጠላው። አዎ ይገባኛል። አይ አንተ ሞኝም ጅልም አይደለም ተከስተ፣ እንደዛም ልልህ አይገባም። አንተ ቂል ነህ። እሺ ሚኪ ና በቃ ይሁን። ቂላቂል ደግሞ ጅል አትበለኝ ይላል። ይሄ ምኑ ጅላጅል ነው በእናታችሁ? ና አሁን ሚኪ ምን ሆነሃል? በቃ እንደዚህ አትበለኝ፣ እኔ በጣም ነው የሚያስጠላኝ። አንተ ሚኪ ምን ሆነ ነው? እኔ ልጅ የማን ልጅ ናት? ቀደም በጭስ ታፈነች ያልከኝ እጠይቃለሁ ብዬ እኮ ረስቼው። ምን ያበበ ልጅ እኮ ናት። ውይ በሞትኩት፣ ያችን በወቀቀቅላ ልጅ። አዎ ራሷ ናት። ውይ እኔም ቆይ አባትየው እንዴት ሆኖ ይሆን? እኔ እንጃ ጋሼ፣ እኔ እስካሁን ድረስ አላገኘሁት። እንደዛ ያለና ተንከራቶ ያሳደጋት ልጅ አንድ ነገር ብትሆንበት መቼም ሰው አይሆንም። አይ ጋሼ፣ ልጁን የሚጠላ ሰው አለ ብለህ? በእርግጥ እውነትህን ነው። ያው አንድ ልጁ ስለሆነች በጣም ነበር የሚወዳት። በጣም ለእሱ ያለው ፍቅር ግን በጣም ይለያል። ለምን እንደውም ደውለህ ልጁ ምን ላይ እንደሆነች ነው አትጠይቀው? እውነትህን ነው። እንደውም ልደውልላት። አዎ ደውልለት። እንዴ ምን ነው የሚጣያምሽ እንዴ? አይ ደህና ነኝ። እና ምን ነሽ የምታለቅሽው? የቤታችን መቃጠል አሳዝኖኝ ነው። አይዞሽ፣ እግዚአብሔር ያውቃል። አንቺ እኮ እንደዚህ መሆን የለብሽም። የባሰ ደግሞ ሊያምሽ ይችላል።
ተነሽ፣ መድኃኒትሽን መውሰድ አለብሽ። አይዞሽ። ቆይ እኔ ልደግፍሽ። ቆይ ብሩክ ይደግፈኛል። ያዘኝ። እሺ ቀስ በይ፣ አይዞሽ። ቀስ በይ። ውሃና መድኃኒቱ ስጪ፣ እኔ እሰጣታለሁ። እንካ። እሺ በይኝ፣ ጠጪ። ጠጪ፣ ለመድኃኒቱ ቆንጆ ነው እኮ። ትንሽ ብቻ ጠጪ። አንቺ እንደው ደረቅ ካልሽ አትመለሽም። አይዞሽ፣ በቃ ትኩሳቱም ለቆሻል። አይዞሽ። ቢያንጋ ጋሼ እንዴት ነው? አውራው? አዎ አወራኋት። እና ምን አለ? ያው እስካሁን ሆስፒታል ነች፣ አልነቃችም ነው የሚል። ውይ ይሄን ያህል ድረስ ቆይታ ያልነቃችው በጣም ተጎድታለች ማለት ነው? ቢሆን ነው ልጅ። እንዴት ነው ጋሼ? ለህይወቷ የሚያሰጋ ነገር አለ እንዴ? እሱ እስካሁን አልታወቀም። ያው አጣብቂኝ ላይ ናቸው። ምን ይሻላል ባካችሁ? ያው እንግዲህ ወደ እግዚአብሔር እየለመኑ የሚሆነውን ነገር መጠበቅ ነው። ቆይ ምን አስቦ ነው እኔ ፊት ለፊት ከሷ ጋር እንደዚህ የሚለጣጠፈው? አውቆ እኔን ለማናደድ ሆን ብሎ እንደሚያደርገውም አውቄበታለሁ። ቆይ እኔ ምን አገባኝ? እንደፈለጉት ቢሆንስ እኔ ምን አናደደኝ? ምን እየቀነው ነው እንዴ? አይሆንም። እኔ እኮ ባለትዳር ነኝ። እሱ እንደፈለገ ቢሆን መቅናት የለብኝም። ደግሞ ልክ እንደ እህቱ ነው የሚያያት። ሌላ ነገር ያላቸው አይመስለኝም። ግን ደግሞ እህቱ አይደለችም እኮ። ሌላ ከእህትነት ያለፈ ግንኙነት ቢኖራቸውስ? ያለ ምክንያትማ እንደዛ አይለጣጠፉም ነበር። አዎ የሆነ ነገርም አለ። ቆይ ሁሉን ነገር ላይ እደርስበት የለ? ያው እንግዲህ እንደነገርኩ ሰውየው በጣም ከባድ ሰው ስለሆነ ስራውን በጥንቃቄ እንድፈጽምልኝ ነው ፈልገው። ለሱ እንኳን ሐሳብ አይግባ። መግደል ጥርሳችንን የነቀልንበት ስራቸው። ወንድሜ እየነገርን ያለ ነው የገባህ አልመሰለኝ። ሰውየው እባብ ነው እያልን እኮ ማለትማ ከዚህ በፊት ሞቷል ከተባለበት ሁለቴ እንደ እባብ አፈር ልሶ የተነሳ ሰው። ለሱ ችግር የለውም። እንደ እባብ ጭንቅላቱን ቀጥቅጬ ምላሱን ቆርጬ ስለምገለው በየትም አባቱ አፈር ልሶ መነሳት አይችልም። ብቻ ተመልሶ እንዳይነቃ ተጠንቀቅ። ለሱ እንኳን አታስብ። እኔ የገደልኩት ሰው እንኳን እዚህ ሲኦልም አይነቃም። ትንሽ እየጎረርክ አልመሰለ? ስራዬን ስለማውቀው ነው፣ ጉራ አይደለም። ለማንኛውም አሁን ጭቅጭቁን ትተን ስራችን ላይ ብናተኩር ይሻላል። ይቻላል። ፎቶውን ይዛችሁታል? ይዘናል። ያው እንግዲህ አደራህን ለምታየው ነው። በስነ ስርዓት እንደምሰራው ተስፋ አደርጋለሁ። ችግር የለውም። በቃ ስራው እንደተጠናቀቀ ቁጠር። በድጋሚ ልንገር፣ ምንም አይነት ስህተት አልፈልግም። ብቻ አንተ አንዳንድ መረጃዎችን በመስጠት ተባበረኝ እንጂ ችግር የለውም። ለሱ አታስብ፣ ደውላለሁ።